ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? የእግዚአብሔርን ቃል ዛሬ አብረን የምንካፈለው በሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ያለውን ነው። በጌታችን በኢየሱስ ክርስቶስ ስም አነባለሁ። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኪዮስ የሚባል ሰው፣ እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችን መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅበው አየና፣ ዘኪዮስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኪዮስ ግን ቆሞ ጌታን፣ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩ 4 እጥፍ መልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። አሜን። እንጸልይ። እግዚአብሔር እንዲያስተምረን። ቅዱስና ጻድቅ ዘላለማዊ የሆንክ እግዚአብሔር አባታችንና አምላካችን ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ለታላቁ ስም ይሁን። ጌታ አባት ሆይ በዚህ ጊዜና ሰዓት ደግሞ እግዚአብሔር ሆይ ቅዱስ ቃልህ እንድታስተምረን የልብህን ሐሳብና ፈቃድ እንድትገልጥልን በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው ሁሉ አዳናቸው ተብሎ በቃል እንደተጻፈ ቃል ለፈውስ እንዲሆንልን፣ ቃል ለምህረት እንዲሆንልን ሁለንተናችንን አባት ሆይ ለአንተ አደራ አሳልፈን እንሰጣለን። መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው ተብሎ በቃል እንደተጻፈ መጽሐፍትን እናስተው ዘንድ አእምሮአችን ትከፍትልን በትህትና እንለምንሃለን። ይህን ሁሉ ጸለይን በጌታችን በኢየሱስ ክርስቶስ ሕያው ስም አሜን። የጠፋውን ሊፈልግና ሊያድን። በዚህ ክፍል ውስጥ የሚናገረው ጌታችን ኢየሱስ ክርስቶስ ለዘኪዮስ የተናገረውን እንዲሁም ደግሞ በዘኪዮስ ዙሪያ የነበሩ ሌሎች ሰዎች በተሰበሰቡበት የተናገረውን ነው የምንመለከተው። በዚህ ክፍል ውስጥ ያለው ዘኪዮስ ኢየሱስን መፈለጉን እናያለን። ኢየሱስን ለማግኘት ፈልጎ በሾላ ዛፍ ላይ እንደወጣ ታሪኩ ይነግረናል። እና ጌታችን ኢየሱስ ክርስቶስ ይህንን መልእክት ሲቋጨው የጠፋውን ሊፈልግና ሊያድን መጥቷል ብሎ የእግዚአብሔርን ቃል ይጀምራል። የጠፋውን ሊፈልግና ሊያድን መጥቷል። በዚህ ክፍል ውስጥ የጠፋ የተባለው ማን? ጌታችን ኢየሱስ ክርስቶስ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ብሎ ይናገርና የጠፋውን ሲል ምን ማለት ነው? የጠፋው ማን ነው? በዚህ ክፍል ውስጥ የጠፋው የመጀመሪያው ዘኪዮስ ነው። ዘኪዮስ አይሁዳዊ ሆኖ ሮማውያን ቀጥረውት ቀራጭነት ከገዛ ወገኖቹ የሚሰበስብ ሰው ነው እና ሮማውያን እንደ ራሳቸው ዜጋ ሳይሆን እንደ ሁለተኛ ዜጋ የሚያዩት ሰው ነው። እሱ ብቻ ሳይሆን ደግሞ የገዛ ወገኖቹን እያስጨነቀ በመኖሩ ምክንያት በገዛ ወገኖቹ ዘንድ እንኳን የተጠላ የማይወደድ ሰው ነው። ለዚህ ይሄ ሰው በዚያም ብዙ ተቀባይነት የሌለው በዚህም ደግሞ የማይወደድ ማለትም በሰዎች መካከል እየኖረ ብቸኛ የሆነ ሰው ነው። ሕሊና ሁሌ እየወቀሰው እያስጨነቀው ሊሆን ይችላል እና እረፍት ያልነበረው ሰው ነው ዘኪዮስ። ዘኪዮስ ገንዘብ አለው። ዘኪዮስ ስልጣን አለው። ነገር ግን የገንዘቡም ሆነ የስልጣኑ ባለቤት መሆን ለዘኪዮስ ግን ምንም አልፈየደለትም።
ስለዚህ ዘኬዎስ በአዳም ዘር ምክንያት ኃጢአተኛ በመሆኑ ዘኬዎስ የጠፋ ሰው፣ እረኛ እንደሌለው ሰው የሚቅበዘበዝ ሰው ነው። ዘኬዎስ ኃጢአተኛ ሰው ነው። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደሚናገረው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ስለዚህ ሰው እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና፣ ሰው የአዳም ዘር በመሆኑ ምክንያትም የጠፋ መሆኑን የእግዚአብሔር ቃል በሮሜ 3:23 ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል። ሮሜ 6:23 ደግሞ የኃጢአት ደመወዝ ሞት ነው ይላል። ስለዚህ ሰው የአዳም ዘር የሆነ ሁሉ ኃጢአተኛ ነው። በኃጢአቱ ምክንያት ደግሞ የጠፋ ነው። ኃጢአት ሰዎችን ከእግዚአብሔር ይለያል። ኃጢአት ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 8 ምዕራፍ 9 ቁጥር 35-38 እንዲህ ይላል። ኢየሱስም የመንግስትን ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበረ። ብዙ ሰዎች እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው። እረኛ እንደሌለው በግ ያደርጋል ኃጢአት። ኃጢአት ያቅበዘብዛል፣ እረፍት ያሳጣል። ኃጢአት ከእግዚአብሔር ጋር ያጣላል። ኃጢአት ከራስም ጋር ያጣላል። ሰው ከራሱ ጋር ሰላም እንዳይኖር ያደርጋል። ኃጢአት ከሰውም ጋር ሰላም እንዳይኖር ያደርጋል። ኃጢአት ክፉ ነገር ነው። ኃጢአት ከባድ ነው ወገኖች። ኃጢአትን አቅልለን እንዳንመለከተው። ኃጢአት እግዚአብሔርን ዋጋ ያስከፈለው ነገር። ኃጢአት ኢየሱስ ክርስቶስን በመስቀል ላይ እንዲሞት ራሱን አሳልፎ እንዲሰጥ ያደረገው ነገር። ስለዚህ በኃጢአት ምክንያት ሰው እውነተኛ የእግዚአብሔር ሰላም ሊኖረው አይችልም። በኃጢአት ምክንያት እውነተኛ የክርስቶስ ረፍት ሰላም ሊኖረው አይችልም። ሊበላ፣ ሊጠጣ፣ ሊለብስ ሊኖር ይችላል በዚህ ምድር ላይ። ኃጢአት ፍጹም የሆነ ሰላምን ያሳጣል። ኃጢአት ያቅበዘብዛል። ኃጢአት እሱ ብቻ አይደለም፣ የእግዚአብሔርን ቅጣትና ፍርድ ያስከትላል። የዘላለም ፍርድ፣ የእግዚአብሔርን ቁጣ ያስከትላል። ሰውን ከፍርድ በታች ያደርጋል። ሰውን የሚያጠፋው ድህነቱና ማጣቱ አይደለም። ነገር ግን በኃጢአት ምክንያት ሰው ሊጠፋ ይችላል። ኃጢአት ያጠፋል። የሚገርም ነው። ኃጢአት ከባድ ነው። የሚገርመው በዚህ ክፍል ውስጥ ቁጥር 7 ላይ ባጠገቡ የነበሩ ሰዎች እንዲህ አሉ፣ ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ ይላል። የራሳቸውን አላወቁ። የዘኬዎስን ኃጢአተኝነት ነው የሚናገሩት። ራሳቸው ኃጢአተኛ ሆነው በሌላው ላይ የመጀመሪያ ኢየሱስን ነው እየከሰሱ ያሉት። ከኃጢአተኛ ሰው ጋር ሊውል ገባ ብለው ከኃጢአተኛ ጋር እንዴት ይበላል ነው። ኢየሱስ የኃጢአተኞች ወዳጅ፣ ኃጢአትን የሚጠላ ግን ኃጢአተኛውን ደግሞ ከኃጢአቱ እንዲድን ሊያደርግ እንደመጣ ፈጽመው አላስተዋሉ። ከኢየሱስ ጋር አብረው አሉ፣ ግን ኢየሱስን ይከሳል። ኃጢአት ሰው ራሱን እንዳያይ ያደርጋል። የራሱን ድካም እንዳያይ ያደርጋል። ኃጢአት በእግዚአብሔር ላይ እንዲያመጽም ያደርጋል። ሰው ኃጢአት ከባድ ነው እና አብረው ሆነው ኢየሱስን እያሙት ነው ከኃጢአተኛ ሰው ጋር። ደግሞ ሁሉም ይላል፣ የሚገርም ነው። ሁሉም አይተው
ኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ ይላል። የሚገርም ነው። በእውነት የራሳችንን ሳናቅ በሌሎች ላይ አንዳች እንዳንል ጌታ ይርዳል። ሁል ጊዜ ኃጢአተኛ እኔ ነኝ ማለት እንድንችል እግዚአብሔር ይርዳል። እግዚአብሔር ሁል ጊዜ ራሳችን እንድናይ ነው የሚፈልገው። እኔ ነኝ ኃጢአተኛ፣ እኔ ነኝ በደለኛ እንድንል እግዚአብሔር ይፈልጋል። እግዚአብሔር እኔ ጻድቅ ነኝ፣ እኔ ንጹሕ ነኝ፣ እኔ ቅዱስ ነኝ ለሚሉ ምህረት የሚያደርግ ሳይሆን ይቅርታ የሚያደርግ ሳይሆን ለልባቸው ሐሳብ አሳልፎ የሚሰጥ ይሆን። እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ በድያለሁ፣ ምህረት እፈልጋለሁ ለሚሉ ግን ይቅር ባይ አምላክ ነው። ክብር ለእግዚአብሔር ይሁን። በዚህ ክፍል ውስጥ ከዘኪዎስ የምናየው ቁጥር 8 ላይ ዘኪዎስ ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንም በሐሰት ከስሼ እንደሆንኩ 4 እጥፍ መልሳለሁ አለው። የሚገርም ነው። በጌታ ኢየሱስ ፊት ለዚህ ሰው ለዘኪዎስ የመጣለት ኢየሱስ ዘኪዎስ በጌታ ፊት ሲሆን ንስሐን የገባው ራሱን አየ። ክርስቶስ እንደሚያስፈልገው አየ። ፈቃደኛ ሆነ። ድካሙን ተናገረ። ኃጢአቱን ተናዘዘ። የሚገርመው ግን ጌታ ኢየሱስ ለዚህ ሰው ነው መልስ የሰጠው። እዛ ሆነው ለሚነቅፉ ለሚታዘቡ ለእነዚያ ሰዎች መልስ አልሰጠም። ግን እሱን በመናገር ግን ለሌሎችም እንዲያፍሩ ትክክለኛውን ነገር ነገራቸው። ትክክለኛውን ነገር ራሳቸውን እንዲያዩ መልሶ ነገራቸው። እንዲህ በሚል የእግዚአብሔር ቃል የሚናገረው ቁጥር 9 ላይ ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል አለ። ክብር ለእግዚአብሔር ይሁን። የሚገርም ነው። ሰው እንደሚያይ የማያይ ጌታ አለን። ስሙ ይክበር። ሰዎች የተለያየ ነገር በሰው ላይ ቢለጥፉ መለኮት የሆነው ግን እይታው ይለያል። በሰዎች ዘንድ የተከሰሰውን ሰው ጌታችን ኢየሱስ ክርስቶስ ግን ለዚህ ሰው ምሕረት ሊያደርግለት ወደደ። ክብር ለእግዚአብሔር ይሁን። በዚህ ክፍል ውስጥ የምናየው የጠፋ ፈላጊ እንዳለን፣ የጠፋ ፈላጊ የናዝሬቱ ኢየሱስ። ክብር ለእግዚአብሔር ይሁን። የሚገርም ነው። ይሄ በጣም ይደንቀኛል። ዘኪዎስንም ሳይ ራሴንም ሳይ ምን ያህል በጥፋት ውስጥ መላለስ እንደነበረ ሳስበው እኔ በሕይወት መኖር የሚገባኝ አይደለሁም። እኔ እዚህ መቆም የሚገባኝ አይደለሁም። እኔ የእግዚአብሔርን ቃል መናገር የሚገባኝ አይደለሁም። የኔ መታሰቢያ ገና ድሮ በጠፋ። ነገር ግን የኃጢአተኞች ወዳጅ የሆነው ኃጢአተኞችን የሚጠላው ጌታ ወደ እኔ የመጣ እኔን ያገኘኝ እኔን የፈለገኝ ምሕረት አድርጎ የዘላለም ሕይወት ተሰጠኝ፣ ታማኝ አድርጎ ስለቆጠረኝ ለአገልግሎት የሾመኝ ስለሆነ ጌታዬን አከብረዋለሁ። ክብር ለእግዚአብሔር ይሁን። እሱ የጠፋ ፈላጊ ነው። አምላካችን የጠፋ ፈላጊ ነው። ሃሌሉያ። የሚገርም ነው። በዚህ ምድር ላይ ያጠፋ ሰው ብዙ ፈላጊ አይኖረው። ግን ጌታችን ኢየሱስ ክርስቶስ ደግሞ ለጠፋው ፈላጊ ሆኖ መጣ። ክብር ለእግዚአብሔር ይሁን። የጠፋውን ሊፈልግ መጣ። በዘፍጥረት ምዕራፍ 3 ቁጥር 8 ላይ ታስታውሱ እንደሆነ የመጀመሪያው ሰው እግዚአብሔር በክብር ስፍራ ያስቀመጠው በኤደን ገነት ያስቀመጠው ሰው በተንኮለኛው እባብ ምክንያት እግዚአብሔርን አልታዘዘም። እግዚአብሔርን በደለ። በበደሉ ምክንያት
የጸጋ ልብሱ የክብር ልብሱ ከእሱ ላይ ሲነሳ ራቁቱን ሲሆን መሸሸጊያ ፈልጎ ወደ ጥሻ ሲሄድ ፈላጊ ሆኖ የመጣው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። አዳም ወዴት ነህ እያለ አይገርምም? እግዚአብሔር የጠፋ ፈላጊ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር የጠፋ ፈላጊ ነው። ሃሌሉያ! እግዚአብሔር የጠፋ ፈላጊ ነው። የሚገርም ነው። ከዚያን ጊዜ ጀምሮ በዘመናት ሁሉ መካከል እግዚአብሔር የጠፋ በመፈለግ ላይ ነው ያለው። ዛሬም የጠፉትን ይፈልጋል። በኃጢአት ምክንያት እውነተኛ እረፍት፣ እውነተኛ ሰላም ያጡትን ሁሉ ዛሬም ሊያድናቸው ይፈልጋል። ክብር ለእግዚአብሔር ይሁን። የጠፋ ፈላጊ አለ። መድኃኔዓለም ይባላል። ኢየሱስ ክርስቶስ ይባላል። ክብር ለስሙ ይሁን። ሃሌሉያ! እሱ የጠፋ ፈላጊ ነው። በአዲስ ኪዳን ውስጥ ጌታችን ኢየሱስ ክርስቶስ ደጋግሞ የሚያሰማው ጥሪ የጠፋውን መፈለግ ቁልፍ ነገር እንደሆነ፣ የእሱ ተልእኮ እንደሆነ ያሳየናል። ከዚህ ላችሁ እንደሆነ የእግዚአብሔርን ቃል በሉቃስ ወንጌል ምዕራፍ 15 ከቁጥር 1 እስከ 10 የሚናገረው ቃል አለ። ጌታ ሲያስተምር እንዲህ ይላል። ኢየሱስ 100 በግ የነበረው ከመካከላቸው አንዱን በግ ቢጠፋ 99ን በበረሃ ትቶ የጠፋውን የማይፈልግ ከእናንተ ማን ነው? 10 ድሪም ያላት አንድ ድሪም ቢጠፋባት ጎረቤቶቿን ሰብስባ እስክታገኘው ድረስ መብራት አብርታ የማትፈልገው ማናት? እያለ የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 15 ከቁጥር 1 እስከ 10 ይናገራል። ለዚህም ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ከ30 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ አለ ጌታችን ኢየሱስ ክርስቶስ። ደካማውን ማን ይፈልገዋል? ሸክም የከበደውን ማን ይፈልገዋል? ኢየሱስ ግን የደካሞች ፈላጊ ነው። ኢየሱስ ሸክም የከበዳቸው ፈላጊ ነው። ፈልገው ሊያድናቸው ሊያሳርፋቸው ይፈልጋል። ዛሬ ይህን ድምፅ የምትሰሙ በሩቅና በቅርብ ያላችሁ የነፍስ ረፍት ይህን ጌታ ኢየሱስ ክርስቶስን የጠፋ ፈላጊ የሆነውን እውነተኛ የበጎችን እረኛ ይፈልጋቸዋል፣ ሊያድናቸው ይፈልግሃል። ሊያድንህ ባለህበት ሁኔታ ያለህበት ማንነት ያለህ ነገር ሰዎች በዙሪያ ያሉ አያድኑም። የሚያድን የጠፋ ፈላጊ የሆነው የናዝሬቱ ኢየሱስ በቀራንዮ መስቀል ላይ የተሰቀለው እሱ ሞቶ ተቀብሮ በሶስተኛው ቀን ተነስቶ ወደ ሰማይ አድርጎ በአብ ቀኝ የተቀመጠው እሱ ዛሬም የጠፋውን ይፈልጋል። የጠፋውን በብዙ መንገድ የጠፋውን ሊያድንህ ይፈልጋል። በኃጢአት ምክንያት የጠፋውን ሊያድንህ ይፈልጋል። የሚገርም ነው። ዘኬዎስ ሀብት መኖሩ፣ ስልጣን መኖሩ፣ ባለጠጋ መሆኑ፣ የሮማውያን ተቀጣሪ ሆኖ መስራቱ ፈጽሞ እረፍትና ሰላም አልሰጠውም። የፈለገው ግን የናዝሬቱ ኢየሱስ ነው። ክብር ለእግዚአብሔር ይሁን። እና ዘኬዎስ ኢየሱስ ፈለገው። እሱ የአብርሃም ልጅ ነውና ተባለ። ሃሌሉያ! ዘኬዎስ የአብርሃም ልጅ ነውና ተባለ። ዛሬ ለዚህ ቤት መዳን ሆኖለታል ተባለ። ክብር ለእግዚአብሔር ይሁን። ሃሌሉያ! የሚገርም ነው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። ለሰው ሁሉ ይስማ ብሎ ነው በዙሪያው ላሉት ሁሉ ነው የሚናገረው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ክብር ለእግዚአብሔር ይሁን። አንድ የጠፋ ፈላጊ ወዳጅ አለ። ሃሌሉያ! ከዘላለም ሞት የሚያድን ከመቅበዝበዝ የሚያድን የዘላለም ሕይወት የሚሰጥ የኃጢአትን ሸክም የሚያራግፍ አንድ ወዳጅ አለ። እሱ የናዝሬቱ ኢየሱስ ይባላል። ሃሌሉያ! የጠፋው ዛሬም የጠፉትን በመፈለግ ላይ ነው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ኢየሱስ ክርስቶስ ጌታችን ወደዚህ ምድር የመጣው ስለጠፉት ነው።
በጠፉት ሊፈርድ አይደለም፣ የጠፉትን ሊያድን፣ የጠፉትን ከዘላለም ሞት በእርሱ አምነው ወደ ዘላለም ሕይወት እንዲሻገሩ፣ ከዘላለማዊ ውድቀትና ከዘላለም ጥፋት ወደ ዘላለም ክብር፣ ወደ ዘላለም ከፍታ ሊያወጣ ኢየሱስ የጠፋውን ሊፈልግና ሊያድን መጥቷል። ዛሬ ኢየሱስ ሕያው ሆኖ በሕያው ቃሉ ይጣራል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። ሃሌሉያ! ለዚህ ኢየሱስ ያድናል። ከዘላለም ጥፋት ያድናል፣ ከሲኦል ያድናል፣ ከሟርተኛው ያድናል። ሃሌሉያ! ሸክም ከብዶን እንደሆነ ኢየሱስ ያራግፋል። ወዳጄ ሆይ ግራ ተጋብተህ ሚረዳህ አጥተህ ሚሰማህ አጥተህ በምታልፍበት መንገድ ላይ አንገት ደፍተህ ተስፋ በመቁረጥ በዚህ ዓለም ላይ ከመኖር ሞት ይሻለኛል ብለህ የምትል ኖር ይሆን? ኢየሱስ ይፈልጋል። ኢየሱስ ይፈልጋል። አንዳንዴ ከሰው መካከል መኖር አስጠልቶኛል፣ በቃ ለብቻዬ ብኖር ብለህ ለብቻ ተደብቀህ ያለ፣ በዋሻ ውስጥ ይሁን በክፍል ውስጥ ይሁን በቢሮ ውስጥ ይሁን በየትም አቅጣጫ፣ በባህር ዳርቻ ይሁን በየትኛውም ስፍራ ኢየሱስ ይፈልጋል። በራስህ ላይ አንዳች ነገር ለማድረግ የምትፈልግ፣ ክፉ ነገር ለማድረግ የምትፈልግ የምትወስን ካለ ዛሬ ኢየሱስ ይፈልግሃል፣ ሊያድንህ። አዳኝ አለ፣ የምስራች የጠፋውን የሚያድን አለ። ሃሌሉያ! እንድትጠፋ የእግዚአብሔር ፈቃድ አይደለም። እሱ የጠፋውን ሊፈልግና ሊያድን የመጣው። ያ ባለ 100 በጎች አንዱ ቢጠፋበት አንዱ የጠፋውን ፍለጋ እንደሚሄድ ማንም የሰው ልጅ እኔ፣ አንተ፣ አንቺ፣ እርሶ ማንም የሰው ልጅ በኃጢአቱ ምክንያት እንዲጠፋ አይፈልግም። በምህረቱ ግን ወደ ራሱ ሊስብ፣ ወደ ራሱ ሊሰበስብ፣ በምህረቱ የኃጢአት ይቅርታ ሊሰጥ፣ በምህረቱ ዘላለማዊ ፍቅሩ ሊገልጥ፣ በምህረቱ ዛሬም ይጣራል። ይፈልጋል። እፈልግሃለሁ። ኃጢአተኛም ብትሆን እፈልግሃለሁ። ሸክም ቢከብድህም እፈልግሃለሁ። የተቅበዘበዝክ ብትሆንም እፈልግሃለሁ። ብቸኛ ብትሆንም እፈልግሃለሁ። ሰሚ ያጣ ብትሆንም እፈልግሃለሁ። የሚያውቀኝ የለኝም ብትል እፈልግሃለሁ። እንደ ዘኬዎስ በሰው መካከል እያለህ ብቸኛ የሆንክ፣ ሚረዳህ ያጣ ሚረዳህም ያጣ ኢየሱስ እፈልግሃለሁ ይላል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ኢየሱስ እኔ ላድንህ እፈልጋለሁ። የሚያጠፋ ነገር በደጅ አለ፣ እሱም ዲያብሎስ ነው። በኃጢአት ምክንያት የሚመጣ ከዚያ ልታደግህ ከዚያ ላስመልጥህ እፈልግሃለሁ ይላል። የምህረት ጥሪ ነው የሚጠራው። የድነት ጥሪ ነው የሚጠራው። የኃጢአት ይቅርታ ሊሰጥ ነው የሚጠራው። ፍጹም የሆነ ሰማያዊ ረፍት ሊሰጥ ነው የሚጠራው። ሰማያዊ ሰላም ሊሰጥ ነው የሚጠራው። ከተጣላኸው አምላክ ጋራ ህብረት እንድታደርግ ነው የሚጠራው። እወድሃለሁ፣ ላድንህ እፈልጋለሁ፣ ልጠቀምብህ እፈልጋለሁ፣ በአንተ ልከበር እፈልጋለሁ እያለህ ነው የሚጠራው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና። የሰው ልጅ የጠፋ ፈላጊ ነው። የሰው ልጅ ዛሬም በፍለጋ ላይ፣ ዛሬ በኃጢአት ምክንያት የጠፋ ወንድሜ ሆይ ኢየሱስ ይፈልግሃል። በኃጢአት ምክንያት የጠፋሽ እህቴ ሆይ ኢየሱስ ይፈልግሃል። በሰዎች የተገለልክ፣ በሰዎች የተገለልሽ ወዳጆቼ ሆይ ኢየሱስ ይፈልጋችሁ። የነፍሳችሁ እረኛ አንድ ነው፣ ኢየሱስ ነው። እውነተኛ የበጎች እረኛ ኢየሱስ ነው። የነፍስ ጠላት፣ ነፍስ ሊነጥቅ የሚፈልግ አውሬ የሆነው ዲያብሎስ አለ። ከሱ የማምለጫ ቀን ዛሬ ነው። የመዳን ቀን ዛሬ ነው። ንስሐ የመግባት ቀን ዛሬ ነው።
የመመለስ ቀን ዛሬ ነው። ከአምላክ ጋር የምታረቅ ቀን ዛሬ ነው። ኢየሱስ ልጄ ሆይ ና ወደ እኔ፣ ልጄ ሆይ ነይ ወደ እኔ በማለት ይጣራል። ጥፋትህን አልፈልግም፣ ጥፋትሽን አልፈልግም እያለ የፍቅር ድምፁን ያሰማል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ክብር ለእግዚአብሔር ይሁን። የሰው ልጅ ማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ለዘኪዎስ እንዳወጀለት ዛሬ ለዚህ ቤት መዳን ሆኖለታል እንዳለ ዛሬ ለአንተ ቤት መዳን እንዲሆን ኢየሱስ ይፈልጋል። ዛሬ ለአንቺ ቤት መዳን እንዲሆን ኢየሱስ ይፈልጋል። ኢየሱስ ዛሬም የጠፋውን በመፈለግ ላይ ነው። የፍቅር ድምፅ ነው የሚያሰማው። ይሄ አዋጅ የፍቅር አዋጅ ነው። የምህረት አዋጅ ነው። የጊዜ የማይገኝበት ጊዜ አለ። ወዳጄ ሆይ ይሄን ድምፅ የምትሰማ ሁሉ፣ ይሄን መልእክት የምትሰማ ሁሉ እጋብዛለሁ፣ ልብህን ከፍተህ ለጌታ ራስን ስጭ። እህቴ ሆይ ልብሽን ከፍተሽ ለጌታ ራስሽን ስጭ። በእግዚአብሔር ቤትም ሆናችሁ ቆይታችሁ ነገር ግን በተለያየ ድካም ምክንያት ከእግዚአብሔር ቤት የራቃችሁ ጌታ ኢየሱስ በምህረት ጥሪው ሊያድናችሁ ይፈልጋል። ዛሬም ምህረት ሊያደርግ ይፈልጋል። ወደ ክርስቶስ እንመለስ። የጠፋውን ሊፈልግና ሊያድን የሰው ልጅ መጥቷል። ክብር ለእግዚአብሔር ይሁን። የሰማነውን ቃል እንድንኖርበት የጌታ ጸጋ ይብዛልን። እንጸልይ። አምላካችንና አባታችን ሆይ እናመሰግንሃለን። ክብር ላንተ ይሁን። አንተ የጠፋውን ልትፈልግና ልታድን ስለመጣ እናመሰግንሃለን። ለእኛ መዳን ስለሆነልን እግዚአብሔር ከጥፋት ማምለጥ ስለሆነልን ክብር ላንተ ይሁን። ይህን ሁሉ ያደረግክ አንተ ነህ። በዚህ ሰዓት ንስሐ ለምትገባው ነፍስ ካንተ ጋር እግዚአብሔር ሆይ መስማማት፣ ካንተ ጋር ተጣብቃ መኖር፣ ዘመኗ ሁሉ የተለወጠ እንዲሆን በዳነችበት እውነት በዳነበት እውነት መኖር የሚችሉበት አቅምና ጸጋ እንድሰጣቸው እኔ ጸልያለሁ። እጅ መልካሚቱ መንፈስህ እግዚአብሔር ከነሱ ጋር እንድትሆን ለአንተ አሳልፌ እሰጣለሁ። ስለሰማህን ሁሌም ስለምሰማን እናመሰግንሃለን። ሁሌ ፈላጊያችን ስለሆንክ ጥፋታችን ማትወድ ስለሆንክ እግዚአብሔር ከዘላለም እስከ ዘላለም ክብር ሁሉ ተጠቅልሎ ለአንተ ብቻ ይሁን። በጌታችን በኢየሱስ ክርስቶስ ዘላለማዊ ስም አሜን። እግዚአብሔር ይባርካችሁ።